በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወርሃ ታኅሳስ ቡሩክ ሰዓተ መዓልቱ ተሳቱ ወንዝ ይትፌሰክ ወማሚሩ ለወርሃ ታኅሳስ በዛቲ ዕለት አስተርእዮቱ ለኤልያስ ነቢይ ቅድመ እስራኤል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የታኅሳስ ወር የቀኑ ሰዓት 9 ሲሆን ከእንግዲህም ይጨምራል። በዚህችም በታኅሳስ 1 ቀን በእስራኤል ፊት ነቢይ ኤልያስ የተገለጠበት ዕለት ነው። ይህ ቀናኢ ኤልያስ ከሌዊ ወገን የሆነ የአባቱ ስም ኢያሰንዩ የእናቱም ስሟ ቶና ነው። ለእርሱም እንዲህ ተነገረ። በተወለደ ጊዜ ብርሃንን የለበሱ 4 ሰዎች ሲሰግዱለትና ሕፃናት በሚጠቀልሉበት ጨርቅ ፈንታ በእሳት ሲጠቀልሉት አባቱ አየ። እርሱም ወደ ኢየሩሳሌም መጥቶ ይህን ለካህናቱ ነገራቸው። እነርሱም ማደሪያው በብርሃን ውስጥ ይሆን በቃሉም የሚቆርጥ ይሆን ወይም እስራኤልን በሰይፍና በእሳት እየቀጣ ይገዛቸው ይሆን ተባባሉ። በእስራኤል ንጉሥ በአክዓብና በሚስቱ በኤልዛቤል በልጁም በአካዝያስም ዘመን ያደረገው የታምራቱ ዜና በመጽሐፈ ነገሥት ተጽፏል። ወደ ሰማይ ያረገበት ዜናው ግን በጥር ወር በ6 ቀን ተጽፏል። በኋላ ጊዜም ስለሚሆነው ሞቱ ራእይን በሕይወቱ ያየ ዮሐንስ ከሄኖክ ጋር እንደሚመጣና ሐሳዊ መሲህን እንደሚቃወሙ ታምራትንም እንደሚያደርጉ ተናግሯል። ሁለቱ የዘይት እንጨቶች በምድር ላይም የተሾሙ በእግዚአብሔር ፊት የሚያበሩ 2 መብራቶች ናቸው አለ። ከጠላቶቻቸውም ወገን ሊጣላቸው የወደደውን እሳት ካፋቸው ወጥታ ታጠፋቸዋለች። የሚጠሏቸው እንዲህ ይጠፋሉ። ትንቢት በሚናገሩበት ወራት በምድር ላይ ዝናም እንዳይዘንብ ይዘጓት ዘንድ በሰማይ ላይ ስልጣን አላቸውና፣ ዳግመኛም ደምን ያደርጉት ዘንድ በውሃውም ላይ ስልጣን አላቸው። የፈለጉትን ያህል በመቅሰፍቱ ሁሉ ምድርን ያስጨንቋታል። ምስክርነታቸውንና ትንቢታቸውንም ከፈጸሙ በኋላ ከባሕር የወጣው አውሬ ከእሳቸው ጋር ይጣላል፣ ድል ነስቶም ይገድላቸዋል። አስከሬናቸውንም ፍጥሞ በምትባል በታላቂቱ ሀገር ያስጥለዋል። ይህችውም በምስጢር ሰዶም ግብፅ የተባለች ጌታቸው የተሰቀለባት ናት። አስከሬናቸውንም ሕዝብና አሕዛብ በሀገርም ያሉ ነገዶች 3 ቀን ተኩል ያዩታል። አስከሬናቸውንም በመቃብር ይቀብሩት ዘንድ አያሰናብቱም። በምድር ላይ የሚኖሩ ሰዎች በእነርሱ ሞት ደስ ይላቸዋል። እርስ በርሳቸውም በደስታ እጅ መንሻ ይሰጣጣሉ። እሊህ 2 ነቢያት በምድር በሚኖሩ ሰዎች መከራ አጽንተውባቸዋልና ይላሉ። ከ3 ቀን ተኩል በኋላ ከእግዚአብሔር ዘንድ የሕይወት መንፈስ መጥታ ታድርባቸዋለች። ተነስተውም በእግራቸው ይቆማሉ። በሚያዩአቸው ላይም ጽኑ ፍርሃት ይሆናል። ከወደ ሰማይ ቃል መጥቶ ወደዚህ ውጡ ይላቸዋል። ከዚህ በኋላ ጠላቶቻቸው እያዩአቸው በደመና ያደርጋሉ። በዚያችም ሰዓት ጽኑ መነዋወጥ ይሆናል። የዚያችም አገር 10ኛ እጇ ይጠፋል። በዚያም መነዋወጥ 7000 ሰዎች ይሞታሉ። የቀሩት ግን ደንግጠው የሰማይ አምላክን ፈጽመው ያመሰግናሉ። እግዚአብሔር ምስጋና ይሁን። እኛንም በዚህ በነቢይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ አራጌ ሰማያት ለአይረፎ ሕይወተ ዓለም ምድራዊ በተናገፎ በእንተ ምግባሩ ምንንት ለአክዓብ እንተ ተዘልፎ እስመ ነሰትከ ምርሃማተ ወቀጥቀጥከ ግልፎ በስብሐቲከ ኤልያስ ተሰባይከ እፎ ምስለ ኤልያስ ሰማየ ዘለጎመ ከመያዝንም ዝናመ በሰረገላ በርህ ንኢ ከመተባርኪ ዓለመ ማርያም ጸጋዊት ለመመናንኪ ሰላም እለክህላ ከናፍርኪ አፈነድ እሳት ኢመ ይረስያ ማሕሌተነ ሀብየሆን ጥዑመ። በዚህች ዕለት የእስራኤላዊ ናቡቴ ዕረፍቱ መታሰቢያ ነው። ይህም ናቡቴ በሰማርያው ንጉሥ በአክዓብ ቤት አጠገብ የወይን አትክልት ቦታ ነበረው። አክዓብም ናቡቴን ለቤቴ ቅርብ ነውና የአትክልት ቦታ የሆነኝ ዘንድ ይህን የወይን ቦታህን ስጠኝ፣ ከሱ የሚሻል ሌላ የወይን ቦታ እሰጣለሁ። ዋጋውንም ትሻ እንደሆነ የዚህን የወይን ቦታህን ሽያጭ ወርቅ እሰጣለሁ፣ የተክል ቦታ የሆነኝ ዘንድ አለው። ናቡቴም የአክዓብን የአባቶችን ርስት ሰጥ ዘንድ እንዲህ ያለ ነገር እግዚአብሔር አያምጣብኝ አለው። አክዓብም አዝኖ ሄደ። ፊቱንም ተከናንቦ በመኝታው ተኛ፣ እህልንም አልበላም። ሚስቱ ኤልዛቤልም ወደ እርሱ ገብታ እህል የማትበላ ምን ሆነ ነው? የሚያሳዝንስ ምንድን ነው አለችው። የኢዝራኤል ሰው ናቡቴን የወይንህን ቦታ በዋጋ
ሽጥልኝ፣ ተወድም እንደሆነ ስለሱ ፈንታ ሌላ ቦታ እሰጥሃለሁ ብዬ ብናገረው የአባቶችን ርስት አልሰጥህም ብሎኛልና ስለዚህ ነው ያዘንኩት አላት። ሚስቱ ኤልዛቤልም ዛሬ እንዲህ የምታደርግ አንተ የእስራኤል ንጉሳቸው ነህን? አሁንም ተነስተህ እህል ብላ፣ ራስንም አጽና፣ ልቦናም ደስ ይበለው። የኢይዝራኤል ሰው የናቡቴን ቦታ እኔ እሰጥሃለሁ አለችው። በአክዓብም ስም ደብዳቤ ጽፋ በማኅተም አትማ ያችን ደብዳቤ ከናቡቴ ጋር ወደሚኖሩ ወደዚህ ሀገር አለቆችና ወደዚያች ሀገር ሽማግሌዎች ላከቻት። የዚያችም ደብዳቤ ቃል እንዲህ የሚል ነው። ጾምን ጹሙ፣ ናቡቴንም በሕዝቡ ፊት አስቀምጡት፣ የሐሰት ምስክሮችንም 2 ሰዎች ባስነሱበት እግዚአብሔርን ሰደብከው፣ ንጉሥንም ረገምከው ብለው ይመስክሩበት። ከከተማም ወደ ውጭ አውጥታችሁ በደንጊያ ውገሩትና ይሙት የሚል ነው። እንዲህም በግፍ ኤልዛቤል አስገደለችው። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም ለናቡቴ በፍቅረ ሀቲ አጸዱ ለንጉሥ አክዓብ ሶበ ይትሐዘዘ ለፈቃዱ እስከ አቅተሎ በግፍ እስመ ከመዝ ልማዱ አጽራአት ግፍ አደሙ በፍታ ፈጣሪ አህዱ መንግስተ መልክና እምኩሉ ትዝምዱ። በዚችም ቀን ቅዱስ አባት የጋዛ ኤጲስቆጶስ ጴጥሮስ አረፈ። ይህም ሮሃ ከሚባል አገር ክብር ካላቸው ወገን ነው። ይሾመውም ዘንድ ወላጆቹ ለንጉሥ ቴዎዶሲዎስ ሰጡት። እርሱ ግን ሹመትንና ክብርን ይጠላ ነበር። በንጉሱም አዳራሽ ውስጥ በጾምና በጸሎት በሰጊድ ተጠምዶ ኖረ። ከእርሱም ጋር የፋርስ ሀገር ሰማዕታት ሥጋ አብሮት አለ። በዚያንም ጊዜ ዕድሜው 20 ዓመት ነው። ከዚህም በኋላ ከገዳማት ወደ አንዱ ገዳም ሄዶ መነኮሰና ጽኑ ተጋድሎንም ተጋደለ። የቅድስናውና የተጋድሎ ዜና በተሰማ ጊዜ ያለ ፈቃድ ወስደው ጋዛ በምትባል አገር በአውራጃዋም ሁሉ ኤጲስቆጶስነት ሾሙ። ስለ እርሱም የቁርባንን ቅዳሴ በሚቀድስ ጊዜ ህብስቱን ሲፈትት ኃይሉን እስቲሞላው ድረስ ብዙ ደም እንደሚፈስ ተነገረ። የቅዱስ ያዕቆብ ዘግሙድን ስጋው ደርሱ ወስዶ ከኢየሩሳሌም ገዳማት በአንዱ ገዳም ኖረ። በከሃዲው መርቀያን ዘመንም ወደ ግብጽ አገር ሸሸ። የቅዱስ ያዕቆብም ስጋ ከእርሱ ጋር አብሮ ነበር። በዚያም ጥቂት ጊዜ ኖረ። በአንዲት ዕለትም መስዋዕት አዘጋጅቶ እርሱ ሲቀድስ ቁመው የነበሩ ሕዝብ እርስ በርሳቸው ይነጋገሩ ነበር። በቅዳሴ ቁርባን ጊዜ ቅዱስ ጴጥሮስም አልገሰጻቸውም። የእግዚአብሔርም መልአክ አይቶ ወደ ታች ሊወረውረው ወዶ ከመካከላቸው አንስቶ ያዘው፣ ግን ታግሶ ተወው። እነርሱ መገሰጽ አክብሯቸዋልና። የከሃዲው መርቀያን ዘመን በተፈጸመ ጊዜ ወደ ፍልስጥኤም ምድር ተመልሶ ቤተ ክርስቲያናትን አጠናከረ። ከግብፃዊ አባ ኢሳይያስም ጋር ተገናኘ። ዜናውም በንጉሥ ዘይኑን ዘንድ በተሰማ ጊዜ ንጉሱን ሊያየው ወደደ። እርሱ ግን አልወደደም፣ ከዚህ ከኃላፊው ክብር እጅግ ይሸሽ ነበርና። ከዚህ በኋላ ጋውር ከሚባል አገር ዳርቻ ደርሶ በዚያ ተቀመጠ። የተመሰገነ የሰማዕታት ፍጻሜ የሆነ የሊቀ ጳጳሳት ጴጥሮስ በዓሉ በደረሰ ጊዜ የቁርባንን ቅዳሴ ሰራ። ቅዱስ ጴጥሮስም ተገለጠለትና ክብር ይግባውና በጌታችን ኢየሱስ ክርስቶስ ወደ እርሱ ትመጣ ዘንድ ይጠራሃል አለው። ከዚያችም ቀን ወዲህ የእረፍቱ ጊዜ እንደደረሰ አውቆ ሕዝቡን ጠራቸውና በቀናች ዓመቱ እንዲጸኑ አዘዛቸው። ከዚህም በኋላ እጆቹን ዘርግቶ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። በዚህችም ዕለት የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት ዮሐንስ አረፈ። እርሱም ለአባቶች ሊቀ ጳጳሳት 30ኛ ነው። ይህም የከበረ ቀሲስ የሆነ የነገምኑዲ አገር ሰው ነው። በዘመኑም የቅዱሳን ሰማዕታት የሰርጊስና የባኮስ ቤተክርስቲያናቸው ተሰራች። ዳግመኛም የአቡቄርና የዮሐንስ ቤተክርስቲያን በምስር በመሰብሰቢያ ቅጽር አጠገብ ተሰራች። ያነጻቸውም ስሙ እንድርያስ የሚባል እግዚአብሔርን የሚፈራ ያዕቆባዊ አንድ የግብጽ ሰው ነው። እርሱም ለመረዋን ልጅ ለገዢው ንጉሥ አብደል ጸሐፊው ነው። ይህም አባ ዮሐንስ የወንጌላዊ ቅዱስ ማርቆስን ቤተክርስቲያን በእስክንድርያ አገር በታወቀ ቃምስ በሚባል ቦታ የሰራ ነው። በዚህ በንጉሥ አብድል ዘመንም 3 ዓመት ያህል ጽኑ ረሃብ ሆነ። ይህም አባት ለድሆች፣ ለጦም አዳሪዎች፣ ለችግረኞች የሚያስብ ሆነ። በየሳምንቱም 4 ጊዜ ወርቅና ብር እንጀራም ይሰጣቸዋል። አብዝቶ የሚራራ መመጽወትንም የሚወድ በጎ ስራዎችንም የሚሰራ ነውና። በዘመኑም ንጉሥ ዘይዜድ ሙቶ በእርሱ ፈንታ መረዋን ነገሰ። ይህም አባት በማርቆስ ወንበር 9 ዓመት ኖረ፣ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ ሊቀ ጳጳሳት በሲመቱ ወረቱ በሃይማኖቱ በስመ ማርቆስ አነጸ ቤተ ክርስቲያን አመ እብሬቱ በለተ ፈለሰ እመ ዓለም ዝንቱ ለፓትርያርክ አትናቴዎስ ወር ረፍቱ። በዚችም ቀን የእስክንድርያ ሊቀ ጳጳሳት ቅዱስ አባት አትናቴዎስ አረፈ። እርሱም ጳውሎስ የተባለ የኢየስ መክረም ልጅ የከሊል ልጅ ነው። እርሱም ለአባቶች ሊቀ ጳጳሳት 76ኛ ነው። ዳግመኛም የጴጥሮስ የያዕቆብ የመነኮስ ኤልያስ የንጉሥ ሰሎሞን እናት የበርሳቤ መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን፣ የሊም ቅዱሳን በረከት ከኛ ጋር ትኑር ለዘላለሙ አሜን።